የኔ ቆንጆ አለሜን አሳየሽኝ አላለም? ወይኔ ብሩክ ያለማየሁ ልጅ። ሰላም የኔ ውድ ቤተሰቦች እንደምን ዋላችሁ? እግዚአብሔር ይመስገን። እንግዲህ ጨረቃዎቻችን ዛሬ በአዲስ ነገር መጥተዋል። ጭራሽ ያልጠበቅነው ኤክስፔክት ባላደረግነው ነገር መጥተዋል እና የኔ ቆንጆ ቅመምዬ የኔ እናት እንኳን ደስ አለሽ። እግዚአብሔር አምላክ ለዚህ ቀን ለዚህ ክብር ያብቃሽ። ልጅ የእግዚአብሔር ስጦታ ነው። እግዚአብሔር አምላክ ጤነኛ ልጅ ወንድም ይሁን ሴት እየስጠሽ ማለት ነው። ማርዬ ምኞት አይከለከልም። እግዚአብሔር አምላክ ከክፉ ይጠብቃችሁ። ዛሬ ደግሞ እንዴት እንደሚያምሩ ማለት ነው። ሁለታቸው ብቻ ሲመጡ በስማ እና እግዚአብሔር አምላክ ይጠብቃችሁ። ይሄን ማንነታችሁን ይጠብቅላችሁ። ከሰው አይን ከሰው ክፉ የእውነት ማርያምን ይጠብቃችሁ። ቅዱስ ሚካኤል ቅዱስ ገብርኤል ከፊት ከኋላ ይቅደምላችሁ ይከተላችሁ ማለት ነው። እና የዛሬ ቪዲዮ በጣም በቃ እኔ እንጃ በጣም ደስ እያለኝ ነበረ እያየው ተነበረው ጌታን እና ነገ የምናየው ይሆናል። ዛሬ ሀፋፍ ነው ሙሉም እርግጠኛ አይደለሁም ሹር አይደለሁም። ነገ ወሽመጣችን እንዳይቆርጡት ብያልኩ ነበረ። አንዳንድ ሰዎች ማስተማር የፈለጉት ነገር አለ ብዬ አስባለሁኝ። ምክንያቱም ያው ይገባቸዋል ማን እንደሆነ። አልፋታም ብላችኋለች አይደለ? ብቻ ያው እኔ ከማፈቅረው ከምወደው ሰው ልጅ በማግኘቴ በጣም ደስ ብሎኛል እያለ ነበረ። ምንም አናደርግም እያለን እስካሁን እንጠብቀናችሁ ሰርፕራይዝ አድርገናቸዋል። ደግሞ ዛሬ እኮ የሚያሳምን ነገር ነው እየተናገሩ ያሉት። የእውነት እያሳመኑን ነው። መጨረሻ ድረስ ምን ይናገራሉ እያልኩ እየጠበቅኩ ነበረ፣ ግን ምንም ነገር የተናገሩት ነገር የለም። ነገ ደግሞ ሆስፒታል እንሄዳለን ብሏል እና ከዚህ በኋላ ነው አይተን ሹር የምንሆነው ማለት ነው። በጣም ደስ ይላል። ብሩክ ያለማየሁ ልጅ እናቱን ፍሬን ማሳየት ፈልጋለኝ ሳንጋባ በፊት እንደውም አይምሮን እየወሰወሰኝ ነው እያለ ነበረ ኢንተርቪው ላይ ማለት ነው። እሱ ደግሞ እንትን ቃል ከገባ ኤግዛክት ያደርገዋል ማለት ነው። እና ቅመምዬ የኔ ቆንጆ የኔ እናት እግዚአብሔር አምላክ ለዚህ ክብር ያብቃሽ። የሚንከባከበሽማ በስማም ታየኝ። ኢማጅን አድርጎ ጌታን እንዴት እንደሚንከባከባት ማለት ነው። መሆንም አለበት። ገና ለገና እኮ በሴት ልጇ እየተጣሉ ነው። 6 ወር ነው ማጠባት፣ 3 አመት ነው ማጠባት። ወይኔ በስማም። እና ለሌሎቻችሁ ራሱ የሆነ ቶሎ አግብታችሁ እንድትወልዱ ሞቲቬት እያደረጋቸዋል። የእነሱ የልጅ ያላቸው ፍቅር በስማም በጣም ነው የሚለየውና በጣም ደስ ይላል። ለሌሎቹን እና የዛሬ ቪዲዮ እየተሽኮረመሙን የጨረሱት አበሶ ቅመሜ እየተሽኮረመመች ነበረ። ብሩኬማ በቃ የለም የድሮ መሽኮርመም መፍራት፣ ይሄ ይሉንታነት ሼመኝነት ድሮ በቃ የለም። የእውነት ያቺ ጠባቧ ቤት ማለት ነው ብዙ ነገር አስተምራቸዋል እርስ በራሳቸው ማለት ነው። የዛኔ ነው የተወው። የምር እኔ ከዛ ቀን ጀምሮ እስካሁን ባሉበትን ብሩኬ ሳየው ዴፊኒትሊ በቃ የለም ተቀይሯል። የለም ያንን ነገር አላየሁበትም ማለት ነው። ይቻላል እንዴ! በጣም ደስ ይላል። ይሄ ይሉንታነት አብሶ ማለት ነው ህይወታችሁ ነው የሚያበላሽባችሁ። የሰው ብላችሁ ነው ገደል የምትገቡት። የሰው ብላችሁ ራሳችሁ ነው ወጥመድ ውስጥ የምትገቡት ማለት ነው። እና ይሉንታ አለባችሁ ሰዎች ጥሩ አይደለም ማለት ነው። እና ደስ ብሎኛል ከመወዳት ከማፈቅራት ልጅ ጋር ልጅ አግኝቻለኝ። አይን ባይኔ ነው የሚባለው ወይስ አለሜ ነው የሚባለው? ብሩክ ያለማየሁ ልጅ ለማንኛውም ለዚህ ክብር ለዚህ ቀን ያብቃችሁ። ማርያምን በጣም ደስ ይላል። ያው ስቴፑ ቢጠብቁ ጥሩ ነበረ፣ እውነት ከሆነ ማለት ነው። ግን ደግሞ ነገ የምናይ ይሆናል አይመስላችሁም? ነገ ሐኪም ቤት ይሄዳሉ። እሱ ቪዲዮን የሚያሳዩን ይሆናል። ብቻ ከዚህ በኋላ ደስ የሚሉ ነገሮች ይኖራሉ ብለዋል። አዲስ ነገር ዲኤንኤውም ደርሷል። ትንሽ ቀን የቀረው እያለ ነበረ። መች እንደሆነ ባናቅም የሚነግሩን ይሆናል። አሁን እየሩስ አርፈሽ የምትቀመጭበት ጊዜ ደርሰዋል። እንደፈለግሽ እየመጣሽ ኢንጣጥ ማለት የለም። ቅመምዬ የኔ ቆንጆ ወጥመድ ውስጥ ገብተሻል ማለት ነው። እስኪ አሁን ምን እንደምትይ የምናይ ይሆናል የምር። እና ከእዩ ያላቸው ስራ መቋጨት አለበት ብዬ አስባለሁኝ። ምክንያቱም
ከዚህ በኋላ ዲኤንኤ እናድርግ እያሉ ይመጣሉ። እኔ እንጃ ይመጣሉ ብዬ አላስብም። ግን ደግሞ መቋጨት ያለበት ስራ ነው። ኧረ በስመ አብ ኮሶን የሆነችብን የምር ኮሶ ታውቃላችሁ? በስመ አብ እንደዛ ነገር ነው የሆነችብኝ እኔ በግሌ ማለት ነው። ደግሞ ስትናገር እንዴት እንደምታብሰጭ ማለት